بسم الله الرحمن الرحيم الحمد لله والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين كهم بفيت بنبرم بروجرام كسولج بفيت سلا تفتروا فطور لما يتمكرنا سلا يونيفرسو سلا كونه الله መቼ እንደፈጠረው እንዴት እንደተፈጠረ በምን እንደተፈጠረ ምን ያክል ግዙፍ መሆኑን እሱን ለማየት ሞክረናል። ይሄን ማየታችን የሰው ልጅ መኖሪያ ነውና መጀመሪያ አካባቢውን አውቀን መሆን አለበት። ስለ ሰው ልጅ ስናውቅ ስለ ሰው ልጅ ክብር፣ ስለ ሰው ልጅ ታላቅነት፣ ስለ ሰው ልጅ ሁኔታ የምንረዳው በዙሪያው ያሉት ነገሮች ስናያቸው ነው ማለት ነው። እና ስለዚህ ያው ወደ ሰው ልጅ ከመምጣታችን በፊት አካባቢ መግለጽ ስለነበረብን ነው። ወደ ዛሬው ፕሮግራማችን በምንመጣበት ጊዜ ስለ አደም አፈጣጠር እናያለን ማለት ነው። እንግዲህ የሰው ልጅ የመጀመሪያው የሰው ልጅ አደም አባታችን አደም ናቸው አለይሂ ሰላም። የሰው ልጅ ተምሳሌት ናቸው ማለት የእሳቸው አፈጣጠር የሰው ልጅ አፈጣጠር ነው፣ አባት ስለሆኑ ማለት ነው። ስለዚህ እንዴት ነው የተፈጠረው የሰው ልጅ? ሌሎች እንደሚሉት የሰው ልጅ ከሌላ ፍጡር በኢቮሉሽን የመጣ ነው። ይሄንን እንግዲህ ያው ቁርአን እስልምና ይሄንን ትክክል አይደለም ብሎ የሰው ልጅን አፈጣጠር በቁርአን አላህ ራሱ ገልጾልናል ማለት ነው። እንግዲህ የሰው ልጅ አባታችን አደም ሲፈጠሩ ከአፈር ነው የተፈጠሩት። በመጀመሪያ እንግዲህ አፈር ያው ቀድሞት ምድር ስለተፈጠረ መነሻው የአደም መነሻ አፈር ነው ማለት ነው። አላህ Subhanahu Wa Ta'ala መጀመሪያ ለመላእክቶች ሰብስቦ በነገረው መሰረት ኢኒ ጃኢሉን ፊል አርዲ ኸሊፋ ባለው መሰረት እንግዲህ ኸሊፋ ምትክን ብለው ነው ዑለማዎች የሚፈስሩት። በሁለት አገላለጽ ነው። ኸሊፋ አንደኛው እስበራሱ የሚተካካ በዘር የሚተካካ ሲሆን ወይንም ደግሞ ሌሎች ዑለማዎች በሚፈስሩበት ጊዜ ደግሞ የአላህን ትእዛዝ የሚተካ በምድር ላይ አላህን ወክሎ መልካምን የሚሰራ መጥፎን የሚያስወግድ ፍጡር ማለት ነው። የአላህ ምትክ ወይንም ደግሞ የአላህን ስራ ትእዛዙን የሚያስፈጽም ወኪሉ ማለት ነው በዚህ ምድር ላይ ብለው የፈሰሩ ዑለማዎች አሉ። አንዱን እንወስድና የሰው ልጅ የአላህ ምትክ በምድር ላይ የአላህ ምትክ በአላህ ስም የሚሰራ በአላህ ስም የሚፈጽም በአላህ ስም የሚከለክል ሆኖ እንቀጥላለን ማለት ነው። ማለት ምድር ላይ የሰው ልጅ ኸሊፋ ነው፣ የአላህ ምትኩ ነው፣ ወኪሉ ነው። አላህን ወክሎ ነው የሚሰራው። ለዚህ ሲባል ቢስሚላህ ሲጀምር፣ ሲጓዝ ቢስሚላህ፣ ሲፈርድ ቢስሚላህ፣ ሁሉን ነገር ሲያደርግ በአላህ ስም እያለ ይሰራል። ምክንያቱም አላህን ወክሎ ስለሆነ የሚሰራው እዚህ ምድር ላይ። ያው ሁላችሁም እንደምታውቁት ፍርድ ቤት የተቀመጠ ዳኛ ቢስሚ ሻብ በህዝብ ስም ወይንም በመንግስት ስም ወይንም ደግሞ በከሌ ስም ብሎ እንደሚጠራው ማለት ነው። ስለዚህ የሰው ልጅም እዚህ ምድር ላይ ሲኖር ነገሮችን የሚሰራው በአላህ ስም ነው፣ አላህን ወክሎ ነው ማለት ነው። ስለዚህ እንዲህ ምትክል ይሆን ነው አላህ እንግዲህ የፈጠረው። ይሄንን ፍጡር አላህ Subhanahu Wa Ta'ala በእጁ የፈጠረው ፍጡር ነው። ሐቂቃ በእጁ ከመፍጠሩ በፊት መላእክቶችን ወደ ምድር ልኳል። መላእክታን ከምድር ላይ ከተለያዩ ቦታዎች አፈርን እንዲያመጣለት ከምድር ላይ አፈርን ለማምጣት የተለያዩ መላእክቶችን ልኳል። በመጨረሻ ግን ያው አንዱ ከምድር ላይ ቆንጥሮ ከሜዳው፣ ከተራራው፣ ከቀዩ፣ ከነጩ፣ ከጥቁሩና ከቢጫው አድርጎ ከተለያዩ ቦታዎች ላይ ቆንጥሮ አፈርን አላህ Subhanahu Wa Ta'ala ዘንድ በመውሰድ አላህ እንግዲህ ይሄንን ሰው የሚባለውን ፍጡር ለመፍጠር መነሻ ሆኗል ማለት ነው። ያው አርሽ ተቀምጦበታል ካልነው ውሃ ላይ በተወሰደ ውሃ እንግዲህ እዚህ አፈር ላይ ተጨመረበት ማለት ነው። በመጀመሪያ خلقه من تراب አላህ የሰውን ልጅ አደምን ያው የሰው ልጅ ተምሳሌ ስለሆነ እሱ ከአፈር ፈጠረው። ይሄ ቁርአን የሚገልጽልን አገላለጽ ነው። ቁርአን ሰውን ከተለያየ ነገር ፈጠርኩት ብሎ የገለጸው አገላለጽ ምንም መለያየት የለውም፣ ግን ተናሱቅና መርሐላ ነው። በመጀመሪያ አላህ خلقه من تراب የኢሳና የአደም አፈጣጠር ይመሳሰላል። አላህ አደምን ከአፈር ፈጠረው ይለናል።
በተለያዩ የቁርአን አያቶች አላህ አደምን ከአፈር እንደፈጠረው ገልጾልናል። ስለዚህ ያው አፈር የሰው ልጅ የመፈጠሪያ አንዱ ጥንቅር ነው ማለት ነው። ስለዚህ ከአርሽ ላይ ከአርሽ ከተቀመጠበት ውሃ ላይ ከተወሰደ ውሃ ደግሞ ተጨምሮበት ያ አፈር ጋር ተቀይጦ ከጭቃ ደግሞ ፈጠርኩት ይለናል አላህ ሱብሓነሁ ወተዓላ። ወበደአ ኸልቀል ኢንሳን ሚን ጢን የሰውን አፈጣጠር ከጭቃ የጀመረ ነው ይለናል አላህ ሱብሓነሁ ወተዓላ። እውነት ነው። አዎ ያ አፈር ከውሃ ጋር ተቀይጦ ጭቃ ሆኖ የተፈጠረ ነው ማለት ነው። ከዛ በኋላ በሌላ ቦታ ደግሞ አላህ ሱብሓነሁ ወተዓላ ሶስተኛ አፈጣጠሩን ወይም መርሐላውን ይነግረናል። እኛ ከተያያዥ ጭቃ ፈጠር ነው ይለናል በሷፋት ላይ ኢና ኸለቅናሁም ሚን ጢን ላዚብ ይለናል። እኛ ከተያያዥ ጭቃ ፈጠር ናቸው ይላል እና አሁን ደግሞ ያ ውሃ የተጨመረበት አፈር ጭቃ ሆኖ ከጭቃ በኋላ ደግሞ የሚጣበቅ ጭቃ ሆነ ማለት ነው። በሌላ ቦታ የሰው ልጅ ፈጠር ነው ሲል አላህ ከተያያዥ ጭቃ ፈጠር ነው ይላል። አሁንም ደግሞ በሌላ ቦታ አላህ ሱብሓነሁ ወተዓላ ወለቀድ ኸለቅነል ኢንሳነ ሚን ሱላለቲን ሚን ጢን ይለናል አላህ ሱብሓነሁ ወተዓላ። ይሄ ማለት አላህ በእርግጥ ሰውን ከነጠረ ጭቃ ፈጠር ነው ይላል። ያ ጭቃ የተያያዘው ጭቃ ሲቆይ ይነጥራል እና ሚን ሱላለቲን ሚን ጢን ከነጠረ ጭቃ ፈጠር ነው ይላል አላህ ሱብሓነሁ ወተዓላ። ሌላው ደግሞ በሌላ ቦታ ደግሞ አላህ ሱብሓነሁ ወተዓላ እንደዚሁ ይነግረናል። ምን ብሎ ከጥቁርና ከተለወጠ ጭቃ የሰው ልጅ ፈጠር ነው ይላል። ስለዚህ የሰው ልጅ አሁንም ከጥቁርና ከተለወጠ ሽታው ከተለወጠ ከለሩ ከተለወጠ ጭቃ እንደፈጠረው ይነግረናል። ከዚያ በኋላ ደግሞ ምን ይለና አላህ ሱብሓነሁ ወተዓላ ሚን ሶልሷሊን ከልፈኻር እንደዚህ ደግሞ እንደ ሸክላ ድምፅ ማሰማት እስኪጀምር ድረስ ቆይቶ ደርቆ ማለት ነው። ደርቆ ያ ጭቃው ደርቆ እንደ ሸክላ ሰውን ከሚቅጨለጨል ጭቃ ፈጠር ነው ይላል አላህ ሱብሓነሁ ወተዓላ። ያ ማለት ያ ጭቃ ደርቆ ሲነኩት ወይም ሲነኩት እንደ ሸክላ ድምፅ በሚያሰማ መልኩ ሲሆን ፈጠር ነው ይላል አላህ ሱብሓነሁ ወተዓላ። እንግዲህ የሰው ልጅ የተፈጠረባቸው ሂደቶች ወይም ደረጃዎች መርሐላዎች ናቸው ማለት ነው እነዚህ። ስለዚህ በሁሉም መርሐላዎች አላህ በቁርአን ውስጥ የሰውን ልጅ አፈጣጠር ገልጸውልናል ማለት ነው። ከአፈር ተፈጠረ ሲለን ከአፈር መፈጠሩ እርግጥ ነው። ከጭቃ ተፈጠረ ሲለን ከጭቃ መፈጠሩ እርግጥ ነው። እንደዚሁ ደግሞ ከሚያያዝ ከተያያዥ ጭቃ ፈጠር ነው ሲለንም እርግጥ ነው። ያ ጭቃ ቆይቶ የሚያያዝ ሲሆን ፈጠረን አላህ ሱብሓነሁ ወተዓላ። ከነጠረ ጭቃ ፈጠር ነው ይላል አላህ ሱብሓነሁ ወተዓላ። አሁንም ደግሞ ያ ጭቃ በሚቆይበት ጊዜ ነጥሮ ከዛ እንደተፈጠረ ነው የሚያመላክት ነው። ሌላው ደግሞ ሚን ሐመኢን መስኑን የሚለን ደግሞ በመቆየቱ ሽታውና ከለሩ ከተለወጠ ጭቃ ፈጠር ነው ይላል። አሁንም ያም እርግጥ ነው ከዛን የተፈጠር ነው። እንዲሁ ደግሞ በመጨረሻ ደግሞ ያ የተለወጠው ጭቃ ደርቆ ሲነኩት ድምፅ ሊያሰማ በሚችል መልኩ ሲደርስ የተፈጠረ መሆኑን የሚያሳይ ነግሮናል። እንደዚሁ ሚን ሶልሷሊን ከልፈኻር ብሎ የገለጸልን ማለት ነው። እንግዲህ እነዚህን ካደረገ በኋላ ይሄ የአፈሩና የውሃው ፕሮሰስ ነው የተፈጠረበት። እስካሁን ድረስ ግን ሌላ ነገር አልተጨመረበትም። አሁንም ምን ይላል አላህ ሱብሓነሁ ወተዓላ ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል አላህ። አሁን ደግሞ ምን አደረገው? ያንን አስተካክሎ ሰው በሚመስል መልኩ ቅርጽ ቀረጸው ማለት ነው አላህ ሱብሓነሁ ወተዓላ። ስለዚህ ልክ እነዚህን ነገሮች ከገለጸልን በኋላ አስተካክሎታል፣ አሳምሮታል ማለት ነው። አሳምሮታል፣ ቀርጾታል ማለት ነው አላህ ሱብሓነሁ ወተዓላ። ስለዚህ አሁን በመጀመሪያ ከአፈር ከውሃ ከጭቃ እንዲሁ ከደረቀ ጭቃ ከነጠረ ጭቃ ከሸተተና ከተለወጠ ጭቃ እንዲሁ ደግሞ ድርቅ ሲል ደግሞ ልክ እንደ ሸክላ ሲነኩት በሚንኳኳ ድምፅ የሚያሰማ ሆኖ አስተካከል ነውና የሰውን ልጅ በዚህ መልኩ እንግዲህ ሩህ ከመነፋቱ በፊት አስተካክሎ ቀርጾ አስቀመጠው። አላህ ሱብሓነሁ ወተዓላ እሱን ካስቀመጠው በኋላ ደግሞ
መላኢካዎች ያዩት ነበርና በጣም ያሳስባቸው ነበር፣ ያስጨንቃቸው ነበር። ሐቂቃ ምን ሊከሰት ይችላል? በጣም ግዙፍ ነው። ርዝመቱ ወደ 60 ነው ክንድ ነው። እንዲሁ ግዙፍ ፍጡር ነውና በሚያዩት ጊዜ በጣም ይጨነቁ ነበር። ማለት ምንድነው? ምን ሊፈጠር ነው አላህ Subhanahu Wa Ta'ala ብለው ማለት ነው። ካሁን በፊት ምንም እንኳ የሰውን በምድር ምትክ አደርጋለሁ ብሎ ቢነግራቸውም እንኳ ባዩት ነገር ግን ይጨነቁ ነበርና አብሯቸው ግን የነበረው ኢብሊስ እሱም አብሮ ይጨነቅ ነበር። ግን ይሄን ጭንቀት የሚያፈርስለት ወይም ደግሞ ይሄን ጭንቀት የሚያባረርለት የተለያዩ ነገሮች ይሞክር ነበርና ይጎበኘው ነበር፣ በየጊዜው ያየው ነበር እና የተለያዩ በሆዱ ገብቶ ማለት ነው ይወጣ ነበርና የተለያዩ ነገሮችን ያየው ነበር። ከዛም መላኢካዎችን አትስጉ አጅወፍ ነው ማለት ሆዱ ባዶ ነው። ስለዚህ ይሄ ሆዱ ባዶ ደግሞ ትግል አይችልም፣ ይሸነፋል፣ ተሸናፊ ነው፣ የሚታለን ነው። ስለዚህ አትጨነቁ እያለ እነሱን እያበረታታ ይመስል ነበር። ማለት እሱ ነው የተጨነቀው ግን ከነሱ የበለጠ ማለት ነው። ስለዚህ እሱን እንደዚህ አይቶ ብዙ ጊዜያቶች ከቆየ በኋላ አላህ Subhanahu Wa Ta'ala ሩህ ነፋበት አደም ላይ ማለት ነው። እንግዲህ ሩሁን በሚነፋበት ጊዜ ይሄ የመጨረሻው ነበር፣ ፕሮሰስ ነበር አደምን ለመፍጠር ማለት ነው። ሩህ በሚነፋበት ጊዜ አላህ Subhanahu Wa Ta'ala ከራሱ ነበር ሩሁ መግባት የጀመረውና በራሱ ሩሁን በሚያስገባበት ጊዜ አላህ Subhanahu Wa Ta'ala አይኑን ገለጠ። የሚያየው ነገር ጥሩ ነገሮች ነበረ። የጀነት ፊማሮችን ነው፣ የተለያዩ አዘርቶችን ነው። ነገና በሚያይበት ጊዜ ከዛ ደግሞ ሩሁ ወደ ውስጥ እየገባ ወደ አፍንጫው ሲደርስ አነጠሰው። ባነጠሰው ጊዜ ቁል አልহামዱሊላህ አሉት መላኢካዎች። አልহামዱሊላህ በላሉት የመጀመሪያው የሆነውን የሰው ልጅ የመጀመሪያ ንግግር አልহামዱሊላህ የሚለውን ተናገረ። አልহামዱሊላህ በሚልበት ጊዜ ያነጥሷልና አላህ Subhanahu Wa Ta'ala ረሂመከ ረቡክ ጌታ ይማረህ ብሎ ደግሞ አላህ Subhanahu Wa Ta'ala ዱዓ ወይም ደግሞ አላህ ረህመቱን እንዲያዘንብበት ራሱ አደረገው ማለት ነው። ይሄንን ከዛ በኋላ ያው አደም ሩሁ እየወረደ ወደ ሆዱ በሚደርስበት ጊዜ ለመነሳት ሞከረ። ማለት ሩሁ ገና እስከ ታች ድረስ አልወረደም፣ ግን ለመነሳት ሞከረና ይሄ በጣም የሰው ልጅ ቸኳላና ፈጣን እንደነበረ የሚያሳይ ነው። እና ልክ ሩሁ ተገብቶለት እንደተጨረሰ አላህ Subhanahu Wa Ta'ala فإذا سويته ونفخت فيه من روحي فقعوا له ساجدين ባለው መሰረት እነዛ ፍጡሮች ማለት መላኢካዎች ለሱ ስጁድ ወረዱለት። ገረመው። እነዚህ ፍጡሮች ለሱ ስጁድ እየወረዱለት ሲያይ እንዴት እንደዚህ ወረዱ ብሎ ማለት ነው። ከነዚህ ውስጥ ግን አንዱ ስጁድ አልወረደም። ይሄም አካል ብሎታል፣ አስገርሞታል ሐቂቃ። ምክንያቱም እነዚህ ሁሉ ውብ ፍጡር በሚወርዱበት ጊዜ እሱ ደግሞ ለሱ ስጁድ አለማድረጉ ገርሞታል። እነዚህ ያው አላህ ባላቸው ባዘዛቸው መሰረት የአላህን ትእዛዝ ፈጸሙ። ግን ያ የቆመው አካል ስጁድ ያላደረገው አካል ከአላህ ጋር ያደረገውን ቃለ ምልልስ ወይም ውይይት አደም ይሰማ ነበር። እና አላህ Subhanahu Wa Ta'ala ለምንድነው ስጁድ ወረዱለት ብዬ ካዘዝኩኝ በኋላ ስጁድ ያልወረድከው? ማ መናዓከ አን ተስጁደ ሊማ አመርቱክ ብሎ አላህ Subhanahu Wa Ta'ala ኢብሊስን በጠየቀው ጊዜ እሱ ደግሞ ያቀረበው ምክንያት ያው እኔ የተፈጠርኩት ከእሳት ነው፣ እሱ የተፈጠረው ደግሞ ከጭቃ ነው። ስለዚህ ከጭቃ ለተፈጠረ አካል እኔ የተሻልኩ ስለሆነ አልወርድም ብሎ ነው የመለሰለትና ይሄ የመጀመሪያው አላህ Subhanahu Wa Ta'ala የተወነጀለበት ወንጀል ነው ማለት ነው። በሰማይ ቤት የመጀመሪያው ወንጀል ሆነ ማለት ነው። እንግዲህ ኢብሊስ ስጁድ ወረድ ተባለ ለአደም። እኔ ከሱ ስለምሻል ለሱ ስጁድ አላደርግለትም በማለት ለአላህ Subhanahu Wa Ta'ala የመለሰበት መልስ ነው ማለት ነው። ይሄ የመጀመሪያው በሰማይ ላይ አላህ የተወነጀለበት ወንጀል ነው። የአላህን ትእዛዝ አለመፈጸም ማለት ነው። ይሄ በጣም እጅግ በጣም ከባድ ወንጀል ነው። ከዚህ በኋላ ያሳያቸውም የተለያዩ ባህሪያቶች አሉ። ለምሳሌ እኔ ከሱ ሻላለሁኝ ማለት ኩራት ነው። ኩራት ደግሞ እጅግ በጣም አላህ የሚጠላው ወንጀል ነው። ሁለቱ ነገሮች አላህ የተወነጀለባቸው
ውንጀላዎች ናቸው። ትእዛዝ አለመፈጸምና እንዲሁ ደግሞ ኩራት ማለት ነው። ከዛ በኋላ ከኢብሊስ ጋር የተለያዩ ቃለ ምልልሶች አደረጉ። አላሁ ሱብሓነሁ ወተዓላ ይህን ትእዛዝ ስላልፈጸመለትና ስለኮራ እንግዲህ አንተ በቃ ከዚህ ካሁን ካለህበት ቦታ ላይ ከዚህ እኔ ራህመት ውስጥ ከነበርክበት ቦታ ላይ ተባረሃል አለው አላህ ሱብሓነሁ ወተዓላ እና አባረረው ማለት ነው። እና ከመባረሩ በፊት ግን እሱ እንግዲያ በዚህ ጉዳይ እኔ ከተባረርኩኝ ዘንዳ የሱን የልጅ ልጆች ያው እንግዲህ አደም እንደሚወልድ እንደሚዋለድ በምድር ላይ እንደሚኖር ኢብሊስም ያውቅ ነበር ማለት ነው። እና የሱን የልጅ ልጆች መንገዳቸው ላይ ይቀመጣለሁኝ፣ የተለያዩ ነገሮችን እያሳመርኩኝ ወሰውሳቸዋለሁኝ፣ አጠፋበታለሁኝ ይሄ ከደረሰብኝ ዘንዳ በማለት ዛተ። አላሁ ሱብሓነሁ ወተዓላም የመጀመሪያ የጠየቀው ጥያቄ ኢብሊስ አቁየኝ፣ እኔ እነሱን ለማሳሳት ጊዜ ያስፈልገኛልና አቁየኝ ብሎ ነበር። እና አላሁ ሱብሓነሁ ወተዓላም እስከ የውመል ቂያማ ወይም እስከሚቀሰቀሱበት ጊዜ ሳይሆን እስከታወቀው ጊዜ ድረስ ትቆያለህ በማለት አላህ ያው የሚቆይበትን ጊዜ ያሳወቀው ማለት ነው። ግን እነዛ የዛታቸውን ነገሮች እንደሚፈጽም ዝቶ ነው እንግዲህ ከዛ ከአላህ ረህመት ከነበረበት ሁኔታ የወጣው ማለት ነው። ይህን ሁሉ ውይይት አደም ይመለከት ነበር እና እንግዲህ የመጀመሪያው የአደም ጠላት በምን እንደጠላው ባያውቅም አደም ግን አደምን የጠላው ጠላት እንዳለ አደም በአይኑ አስተውሏል ማለት ነው። በኢብሊስና በአላሁ ሱብሓነሁ ወተዓላ መካከል ያው ውይይት ተደርጓል። ካሁን በፊት ደግሞ በመላኢካና በአላህ መካከል ውይይት ሊደረግ አይችልም ብለን ነበረ። ታስታውሱ ከሆነ ማለት በመላኢካና በአላህ መካከል ውይይት የማይደረገው በአንድ አላህ በወሰነው ጉዳይ ላይ መላኢካዎች የአላህን ትእዛዝ መቀበልና አላህ የከለከለውን መከልከል ብቻ ነው እንትናቸው። ጂኖች ወይም ደግሞ ኢብሊስ የተፈጠረበት ጂን ደግሞ የሚያዘውን ነገር የመፈጸምና ያለመፈጸም ኢኽቲያር ወይም ምርጫ ተሰጥቷቸዋልና አልፈጽምም ብሎ ባለበት ጊዜ ኢኽቲያር ስላለው ማለት ነው። ይሄ አላህ ሲፈጥረው የሰጠው ምርጫ ስለነበረ እሱ ያለውን ነገር የሚለውን ነገር ሲሳሳትም በምርጫው ነውና እየተሳሳተ የነበረው ያንን ነገር የማድመጥ እና አላህ ሱብሓነሁ ወተዓላ ማስተላለፍ የፈለገውን ነገር ማዘዝ የፈለገውን ነገር የሱን መልስ ማዳመጡ ተገቢ ነበር። ምክንያቱም በግድ አልነበረም የሚታዘዘውና በግድ በአምሩ ኢኽቲያሪ ወይም ደግሞ አምሩ የአላህ ሱብሓነሁ ወተዓላ ትእዛዝ ተክሊፍ ስለሆነ ለጂንና ለኢብሊስ ተክሊፍ ስለነበረ ያን ተክሊፍ የሚሰራ የማይሰራ የሆነው መስራት አለመስራት የሱ ምርጫ ስለነበር ለዛ ነው የተወያዩት። ከዛኛው የተለየው ይሄ ነው ማለት ነው። ስለዚህ እንደዚህ ባደረጉት ውይይት አደም ያንን ሰምቶ ነበርና ይህንን በዚህ ተገርሞ ሳለ አላህ ሱብሓነሁ ወተዓላ አደምን ወደ መላኢካዎች እንዲሄድና ሰላምታ እንዲያቀርብላቸው አዘዘው አደምም ወደ መላኢካዎች በመሄድ አሰላሙ አለይኩም አላቸው። መላኢካዎችም ወአለይኩም ሰላም ወራህመቱላሂ በማለት መለሱለት እና በአደምና በመላኢካዎች መካከል እንግዲህ አላቃ ተጀመረ ማለት ነው። በአደምና በመላኢካ መካከል ያለው አላቃ ጎለበተ። መላኢካዎች ያው እነሱ በዙሪያው አሉ። ያው መላኢካዎች የታዘዙትን የሚፈጽሙት ሁሌ በስራ ላይ ናቸው። ሱጁድ የሚወርደው ሱጁድ፣ የሚያጎነብሰው ማጎንበስ፣ ዚክር የሚያደርገው ዚክር፣ የተሰጣቸውን ነገር ይፈጽማሉና እንደዚሁ እየፈጸሙ እያለ አላህ ሱብሓነሁ ወተዓላ አደምን የሰውነት መለያ የሆነውን ዒልም ሊያስተምረው ፈለገና አደምን አስተማረው። ወዓለመ አደመ አስማአ ኩለሃ አላህ ለአደም ስሞችን አስተማረው። አሁን መማር የሚለውን ነገር እንግዲህ ከሰው ነው የሚጀምረው ማለት ነው። ምክንያቱም መላኢካዎች የታዘዙትን ፈጻሚ የተከለከሉትን ተከልካዮች ናቸውና እነሱ አሁን ይሄ ዒልም የተለየ ዒልም ነው፣ ሰው የተለየበት ነገር ነው ማለት ነው። ስለዚህ አደም ወዓለመ አደመ አስማአ ኩለሃ አላህ ሱብሓነሁ ወተዓላ አደምን ስሞችን አስተማረው። ስም ማለት እዚህ ጋር መጠሪያውን ብቻ ሳይሆን የመጠሪያውን ነገር ምንነትም ማለት ነው። ለምሳሌ አንድ ስም የሚገልጸው ለምሳሌ ውሃ ከሆነ ውሃ የሚጠጣ
ሰው የሚጠጣው አዝርት የሚጠጣው የሚታጠቡበት እንዲሁ የተለያዩ ነገር የሚደረግበት ነገር መሆኑን መግለጫ ነው ውሃ የሚለው ስም ማለት ነው። ስለዚህ አደምንም ስሞችን በሚያስተምርበት ጊዜ ከስሞቹ በስተጀርባ ያሉትን ነገሮችም ሁሉ አስተማረው ማለት ነው። ለምሳሌ አንድን እንስሳ አንበሳ ብሎ ሲነግረው አንበሳ ምን እንደሆነ ስለ አንበሳ ምንነት ስለ ሁሉን ነገር ያውቃል ማለት ነው። እና አላህ ሱብሓነሁ ወተዓላ አደምን ይህን አስተማረው ሁሉን ነገር። ወዓለመ አደመ አልአስማአ ኩለሃ ሁሉንም ስሞች አስተማረው። በምድር ላይ የሚኖር ምድርን የሚያሳምር በምድር ላይ አላህን የሚገዛ ፍጡር በመሆኑ ሰው ስለዚህ እነዚህ ዒልሞች አስፈላጊ ነበሩ ለሱና ምድር ላይ በሚመጣበት ጊዜ አዲስ አይሆኑበትም። ሁሉን ነገር አውቆ እያዘጋጀው ነው ማለት ነው አላህ ሱብሓነሁ ወተዓላ። ይሄ ደግሞ ዒልም ከመላእክቶች የተለየበት ነገር ነው ማለት ነው። የሰው ልጅ ማለት አላህ ያስተማረው ትምህርት እና ይህን ካስተማረው በኋላ ወዓለመ አደመ አልአስማአ ኩለሃ ثم عرضهم على الملائكة እነዛን ስሞች መላእክቶችን ጋር አመጣቸውና አንቢኡኒ ቢአስማኢሂም እነዚህን ስሞች ንገሩኝ አላቸው። እነዚህን ስሞች ንገሩኝ ሲላቸው መላእክቶች ካሁን በፊት የነበራቸው ዕውቀት ይሄን የሚያስረዳ ስላልነበረ ከዛ እነሱ ቃሉ ላ ዒልመ ለና ኢላ ማ ዐለምተና አንተ ያስተማርከን እንጂ ሌላ ዕውቀት የለንም ስለዚህ አናውቅም ብለው ለአላህ ሱብሓነሁ ወተዓላ መለሱለት። ከዛ በኋላ ያው አላህ ሱብሓነሁ ወተዓላ አደምን እንዲነግራቸው ነገረው። ፈቃለ አንቢኡሁም ቢአስማኢሂም ፈለማ አንበአሁም አላህ ሱብሓነሁ ወተዓላ ማለት እንግዲህ ያው አደም እንዲነግራቸው አዘዘው። አደም እንዲነግራቸው ያስተማረውን ፈለማ አንበአሁም ቃለ አለም አቁል ለኩም ኢኒ አዕለሙ ማ ላ ተዕለሙን እኔ እናንተ የማታውቁትን አውቃለሁ አላልኳችሁም እንዴ አላቸው አላህ ሱብሓነሁ ወተዓላ። ስለዚህ አደም ሁሉንም የተማረውን ስሞች ነገራቸው። መላእክቶችም ይሄንን በማወቁ ገረማቸው፣ ሐቂቃ ተደነቁ። ምክንያቱም እነሱ አያውቁም ይሄንን ነገር እሱ ግን ከነሱ የተሻለና የበለጠ መሆኑን የሚያሳይ በመሆኑ ተደነቁ። አላህም ደግሞ እኔ ከአሁን በፊት ሰውን ምድር ላይ ኸሊፋ አደርጋለሁኝ ብዬ እፈጥራለሁኝ ስላችሁ ኢኒ አዕለሙ ማ ላ ተዕለሙን ብያችሁ አልነበረም ወይ? ያኔ እናንተ የጠየቃችሁኝ ወይም ደግሞ የነገራችሁኝ ነገር ስለዚህ ማለት ይሄን አውቅ ስለነበረ ነው ለእናንተ እንደ ያልኳችሁ ብሎ አላህ ሱብሓነሁ ወተዓላ ነገራቸው ማለት ነው። አደም ይሄን ሲማር በመጀመሪያ አላህ ሱብሓነሁ ወተዓላ ኸሊፋ ማድረጉ ምድር ላይ እሱን በኋላ ላይ ደግሞ በእጁ አላህ ሱብሓነሁ ወተዓላ ኸለቅቱሁ ቢየደይ ብሏል። በእጁ የፈጠረው ፍጡር መሆኑ ከዛም መላእክቶችን ደግሞ ለሱ ሱጁድ ያወረደለት ለሱ ክብር ሲባል ሱጁድ ያወረደለት መሆኑ የተለያዩ አስማዎችን የተለያዩ ነገሮችን ደግሞ ለሱ ማስተማሩ እነዚህ ሁሉ ከሌሎች ፍጡራን የሚለዩት የሰው ልጅ የሚያበልጥበት አላህ ወለቀድ ከረምና በኒ አደም የሰው ልጅ አብልጠነዋል ብሏል። እውነት ነው። የሰው ልጅ ከሌሎች ፍጡራን ሐታ ከመላእክታ ያልተሰጡትን ነገር የተሰጠበት ሁኔታ ነው ማለት ነው። እነዚህ ነገሮች አላህ ሱብሓነሁ ወተዓላ በዚህ ምድር ላይ የሱ ወኪል አድርጎታል። አላህ ሱብሓነሁ ወተዓላ በእጁ ፈጥሮታል። አላህ ሱብሓነሁ ወተዓላ መላእክቶችን ሱጁድ አስወርዶለታል። ሱጁድ አልወርድም ያለውን አባሮለታል ለሱ ክብር ሲል። ከዚያም ደግሞ በምድር ላይ የሚጠቀምባቸውንና ሰማይ ላይ እስካለም ድረስ የሚጠቀምባቸውን ስሞች ከሌሎች በተለየ አስተምሮታል አላህ ሱብሓነሁ ወተዓላ። እንግዲህ ይሄ እነዚህ የሰው ልጅ ከሌሎች ነገሮች የሚያስበልጡት የክብር ማዕረጎቹ ናቸው ማለት ነው። አልቆ ማለት ነው ፈጠረው። በዛ በተፈጠረበት ሁኔታ ሳለ አንድ ቀን ተኝቶ ሳለ እንግዲህ ያው አደም ከመላእክቶች ጋር ነው የሚኖረው። መላእክቶች የተለያየ ስራ አላቸውና የተለያየውን ስራቸውን እየሰሩ እያለ እሱ ትንሽ ብቸኝነት ምክንያቱም እንደነሱ ክንፍ የለውም አይበርም። ስለዚህ ባለበት ሁኔታ አረፍ እንዳለ የሰው ልጅ ይተኛል። ልክ ሲነቃ ካጠገቡ የተለየ ፍጡር አየ። ደነገጠ። ስተኛ እዚህ ነበርሽ ወይ አላት። አይ አልነበርኩም። ስለዚህ እኔ ተኝቼ ነው የመጣሽው ማለት ነው አላት። አዎ አለችው። ለምን መጣሽ ሲላት ሊተስኩነ ኢለየ እኔ ላይ እንድትኖር በእኔ ውስጥ እንድትኖር ነው አለችው። ከዛ እሱ ያው አጽናኝ አገኘሁኝ ብሎ በጣም ደስ አለው።
ብቻዬን ነበርኩኝ፣ ብቸኝነቱ ጨንቆኝ ነበር ብሎ በጣም ደስ አለው እና በዚህ ሁኔታ እያለ መላኢካዎች መጡና ማን ናት አሉት። ምክንያቱም ከዛ በፊት እሱ ብቻ ነው የነበረውና ሌላ ፍጡር ከአጠገቡ ሲያዩ ማን ናት ሲሉት ሐዋ ነች አላቸውና ሐዋ እንዴት አልካት ብለው በሚጠይቁበት ጊዜ ያው አደም ስሞችን ተምሯል። ምን ስም ለምን እንደሚሰጥ ምን ትርጓሜ እንዳለው ስለሚያውቅ ሐዋ ናት ሲላቸው እኔ የተፈጠርኩት ህይወት ከሌለው ነገር ነው፣ ከኔ ደግሞ ህይወት ካለኝ አላህ ህይወት ከሰጠኝ ውስጥ ደግሞ ስለተፈጠረች እሷ ሐዋ አልኳት አላቸው። እንግዲህ በዚህ ሁኔታ እየኖሩ እያለ ነው አደምና ሐዋ ወደ ጀነት እንዲገቡ ያደረጋቸው ማለት ነው። ስለዚህ አደምና ሐዋ ከተፈጠሩበት ሁኔታ ወይም ቦታ ወጥተው ወደ ጀነት እንዲገቡ አደረጋቸው፣ ሁለቱ ተያይዘው ማለት ነው። እንግዲህ ለዛሬ እዚህ ጋር እናቆመውና በሚቀጥለው ሌሎችን አደም ጀነት ውስጥ ሆኖ ያለውን ህይወቱን የምናይ ይሆናል ማለት ነው። جعلني الله وإياكم من الذين يستمعون القول فيتبعون أحسن. السلام عليكم ورحمة الله وبركاته.